ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። በአማራ ፋኖ ብሔራዊ ንቅናቄ የሚካሄዱ ተጋድሎች ተጠናክረው እንደቀጠሉ ነው። በሰሜን አማራ ቀጠና በላይ ዘለቀ እዝ ሰሞኑን የሚካሄዱ የሉና ተጋድሎች በርካታ አካባቢዎችን ነጻ በማድረግ ባገዛዙ ሰራዊት ላይ ኪሳራ በማድረስ እንደቀጠሉ መሆናቸውን ነው የምናገኘው መረጃ የሚያመለክተው። ጣና ዙሪያ ባሉ የማዕከላዊ ጎንደር አካባቢዎች ቁልፍ ቦታዎች በፋኖች ተይዘዋል። ሻውራ ዛሬ ደግሞ ደልጊ የተባለው ቁልፍ አካባቢ በፋኖች እጅ መግባቱን ነው መረጃዎች የሚያመለክቱት። አጠቃላይ የሰሞኑን እንቅስቃሴና ከፋኖ ጋር በተያያዙ ጉዳዮች መረጃ ሊያካፍለን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ መስመር ላይ ይገኛል። አርበኛ ዮሐንስ በጣም አመሰግናለሁ። እንግዲህ ተጋድሎ ላይ ያላችሁ በመሃሉ ነው ያገኘው ከፍተኛ የሆነ ድሎችን እንዳገኛችሁ እየሰማን ነው። እስቲ የሰሞኑን ድሎች ባጭሩ መረጃውን ብታካፍለን። መልካም አመሰግናለሁ መሳይ። በጎንደር በተከታታይ ሳምንታት እየተካሄዱ ባሉ ውጊያዎች በርካታ የጎንደር ወረዳዎችን ነጻ ማድረግ ተችሏል። በተለይም ደግሞ የማዕከላዊና ደቡባዊ የጎንደር ቀጠናዎች ሙሉ በሙሉ በሚባል ደረጃ ከተወሰኑ ወረዳዎችና ዞኖች ውጪ ነጻ የሆኑ ያለበት ሁኔታ ነው ያለው። በቅርቡ ደግሞ እንደተጠቀስከው በማዕከላዊ ጎንደር ዞን የአለፋ ወረዳን ነጻ የሆነበት በተለይ ደግሞ የካቲት 15 2018 ዓ.ም የመይሳው ካሳ ሁለተኛ ኮር አለፋ ወረዳን በመቆጣጠር የቻለበት አውደ ውጊያ መደረጉ ይታወቃል። በተደረገው 2 ቀናት የወሰደ አውደ ውጊያ ከፍተኛ ውጤት ተመዝግቧል። የመይሳው ካሳ ሁለተኛ ኮር አለፋ ወረዳን በተቆጣጠረበት የአውደ ውጊያ ግንባር እጅግ አመርቂ ሁለንተናዊ ድል መመዝገቡን ነው እንግዲህ እየተረጋገጠው። በሁለተኛ ኮር ሰብሳቢ አርበኛ ማንዴላ ያዩና አርበኛ ባቤ አምባዬ እንዲሁም በአርበኛ በልንጌታቸውና አርበኛ ጌታቸው አማረ እንዲሁም በአርበኛ ሚናስ አለማየሁ የተመራው እና በአስተባባሪ ግብረ ኃይል የተመራው ይህ ውጊያ በጣም ውጤታማ የተባሉ አፈጻጸሞች የተመዘገቡበት ሲሆን ላለፉት 2 ዓመታት ተኩል ያህል የጠላት ጠንካራ ይዞታ ሆኖ የቆየው የአለፋ ወረዳ ዋና መቀመጫ ሻውራ ሊማረክ ይችላል ማለት ነው። በአለፋ ወረዳ ሻውራ ከተማ ትልልቅ ምሽጎች ያሉበት እንደመሆኑ ቀጠናውን ለመከላከል አያሌ ኃይል አሰማርቶ ሲከላከል የቆየበትና በአየር በምድር በድሮን እየተከላከለ እንደቆየ ይታወሳል። ሆኖም ግን የአየርና የምድር ጥቃት ተከላክሎ ማጥቃት የተቻለበት ሁኔታ ነው ያለው። ይህ አውደ ውጊያ የኮርና የክፍለ ጦር አመራሮችን ከብርጌድና ከሻለቃ መሪዎች ጋር በመተሳሰር ቋራሜላ ክፍለ ጦር፣ ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊታውራሪ ገበየው ክፍለ ጦር ካላቸው ኃይል አወጣተው የካቲት 15 2018 ዓ.ም ነው እንግዲህ አውደ ውጊያ የተጀመረው። ያገዛዙ አሸርጋጅ አድማ በታኝ ሚሊሻ ፖሊስና የስርዓቱ አሸርጋጅ ባንዳዎች በመደምሰስና በመማረክ ከ7 በላይ ከተማ ውስጥ እና ከከተማው ዙሪያ የተሰሩ የቁም ምሽጎችን በመስበርና በመደምሰስ ነው ጠላት በመደምሰስ ነው እንግዲህ የሻውራ ከተማን መቆጣጠር የተቻለው። የአብይ አህመድ የሚተማመንበትና በየሚዲያው እንደማስፈራሪያ የሚጠቀምበት የድሮን ጥቃት ለማድረስ የሚችለውን ያህል ሙከራ ቢያደርግም በሰራዊታችን ላይ ጉዳት አላደረሰም። እንደዚሁም ደግሞ የጠላት ኃይልን መታደግ ሳይችል ቀርቷል ማለት ነው። የድሮን ጥቃቶቹ የሰራዊታችን ጀግንነትና የውጊያ አፈጻጸም ጠላትን ከሻውራ ከተማ ጠራርጎ በማስወጣት የካቲት 16 2018 ዓ.ም በየስራቸው የተደበቀውንና ለማምለጥ የሞከረውን ያገዛዙ አሸርጋጅ ቡድን ነው እንግዲህ እየተፈለገ እጅ እየሰጠ ያልሰጠው ደግሞ ውጊያ የከፈተው ደግሞ እየተደመሰሰ ከሞት ያመለጠውም እንደዚሁ የብልጽግናው ካቢኔና ባንዳ ሰራዊቱ በእግር እያሳደደ ጥቃት አድርሶበታል። ሆኖም ግን የተወሰኑ ኃይሎች ወደ ባህር ዳር አቅጣጫ ሸሽተው ለማምለጥ ሞክረዋል። የአገዛዙ ሰራዊት ከ2 ዓመት ተኩል በላይ መሽጎበት የነበረው የቁም ምሽጎችን ከመስበር ባሻገር ስቶሮችን በመቆጣጠር ተተኳሾችን፣ መሳሪያዎችና መሰል ትጥቆችን በእጃችን በማስገባት ምርኮ ማድረግ ችለናል። የአገዛዙ ስርዓት የፋኖ ቤተሰብ በማለት በተለያየ ምክንያት አስሯቸው የነበሩ ንጹሐን ከ45 በላይ እስረኞችን ተፈተዋል በዚያው ውጊያ ድል። እንደዚሁም የጠላት ኃይል በድምሩ ከ231 በላይ የጠላት ኃይል ተደምስሷል። የጠላት የወረዳ ከፍተኛ አመራሮች፣ የፖሊስ አዛዥ ዋና ኢንስፔክተር ውባንቴ እርሳውና ወንጀል መከላከል ኮማንደር ገብሬ እንዲሁም ደግሞ በጊዜው አብረው የነበሩ የፖሊስ አባላትና የሚሊሻ ጽሕፈት ቤት ኃላፊ ጌታነህን ጨምሮ ፈቃደኛ ሳይሆኑ ቀርተው ሲዋጉ በነበረበት ሁኔታ ሰራዊታችን በወሰደው እርምጃ
ደምስሰዋል። እንደዚሁም የተማረከ 53 የተማረከ ጠላት አለ። ከ67 በላይ የቆሰለ አለ። በአውደ ውጊያ የተማረከ ደግሞ በርካታ ንብረት ያለ ሲሆን 2 ሞተራይዝድ የጦር መሳሪያ ወይም ዲሽቃ፣ 2 ብሬን፣ 259 ክላሽኮፍ የጦር መሳሪያ፣ 22 አብራራ ወይም ቃታ መሳሪያና 28 እንደዚሁ 10 ጎራሽ የጦር መሳሪያዎች የተማረኩ ሲሆን 1 ስታር ሽጉጥ፣ 31,000 የክላሽ ተተኳሽ፣ 9,000 የብሬን ተተኳሽና 21,000 የዲሽቃ ተተኳሽ እና ወታደራዊ ኮዳ ደግሞ ከ50 በላይ ተማርኳል። በተጨማሪ ወታደራዊ ሻንጣ ከ100 በላይ የሆነ የወታደራዊ ሻንጣ የተገናኘ ሬዲዮ በቁጥር 2 ተማርኳል ማለት ነው። የአገዛዙ ሰራዊት የሚጠቀምባቸውን ሙሉ ቁሳቁስና 2 ሳቢ ጭነት መኪና የሚያህል ሬሽኖችና አስፈላጊ ቁሳቁሶች መማረክ ተችሏል። መሳይ በሌላ ግንባር መይሳው ካሳ 2ኛ ኮር ፊት አውራሪ ገበየው ክፍለ ጦር በአዳኛ ገርጫቆ ወረዳ ነጋዴ ባህር ሌላ ተጨማሪ ድል አስመዝግቧል። የካቲት 16 2018 ዓመተ ምህረት ፊት አውራሪ ገበየው ክፍለ ጦር ከታጠቅ ብርጌድ እና ባይተኩስ ብርጌድ የተውጣጡ ሰራዊታችን በዚሁ ቀን ተጠቅቶ በማደር ያገዛዙ የሚሊሻ አባላትና አድማ በታኝ በመሸገበስ ሰርጎ በመግባት አዳኛ ገርጫቆ ነጋዴ ባህር ልዩ ቦታው አቸራ በር ላይ ጠላትን ከፍተኛ ጉዳት አድርሰውበታል። በአውደ ውጊያው የተገኘ ድል የተደመሰሰ 23፣ 12 የቆሰለ 5 የተማረከና እንደዚሁም የተማረከ ንብረት 17 የክላሽኮፍ የጦር መሳሪያ የተማረከ ሲሆን እንደዚሁም 1,000 የክላሽ ተተኳሽና የብሬት ተተኳሽ ደግሞ 1,200 ያህል በዚሁ ግንባር አውደ ውጊያ ድል መማረክ ተችሏል። በዚህ ሰዓት በመይሳው ካሳ 2ኛ ኮር ስር የምትገኘው ሻወራ ከተማ ሁሉም አገልግሎት ሰጪ ተቋማት ባንኮችን ጨምሮ መደበኛ ስራቸውን ፍጹም ሰላማዊ በሆነ ሁኔታ የዘውትር ማህበራዊና ኢኮኖሚያዊ እንቅስቃሴያቸውን እያደረጉ ይገኛሉ። መሳይ በጣም ሰላማዊ የሆነ እንቅስቃሴ እየተደረገ ያለው የዘውትር እንቅስቃሴው ምንም ነገር ሳይጎልበት እየተደረገ ባለው እንቅስቃሴ የከተማዋ ነዋሪዎች ከፍተኛ ድጋፍ አድርገዋል። ለፋኖ ሰራዊት ወደ ከተማ መግባት የህይወትም ካልም ጉዳት ሁሉ እየከፈለ ከፋኖ ጎን መሆኑን ያረጋገጠበት ሁኔታ የፋኖ ድጋፍ የሰጠበትን ሁኔታ ነው እንግዲህ ሻውራ ህዝብ እንዲሁም ያለፋ ህዝብ ያሳየው ማለት ነው። መሳይ በሌላ በኩል በፋኖ የቀረበ የምህረት ጥሪ ያለ ለአገዛዙ ጋር ከአገዛዙ ጋር ተሰልፈው የቆዩ ማንኛቸውም ወገኖች የምህረት እድል የይቅርታና የምህረት እድል የተሰጣቸው ስለሆነ ወደ ፋኖ እየቀረቡ የምህረት ፎርም እየሞሉ ግንባታ የተሰጣቸው የእድሉ ተጠቃሚ እንዲሆኑ እንጂ የአብይ አህመድን ሴራ ደግፈው ከመዳማትና ከመጫረስ ሴራ ራሳቸውን እንዲያድኑ ከዚያ ሻጥርን እንዲወጡ ነው እንግዲህ በቀጠናው ጥሪ እየተደረገ ያለው። በአመዛኙ ቀጠናዎችን እያጸዳን ሰፋፊ ቦታዎችን እየተቆጣጠር እንገኛለን። መሳይ አርበኛ ዮሐንስ እንግዲህ ባለፈው በደቡብ ጎንደር አብዛኛ ወረዳዎች ወደ 18 ወረዳዎች አካባቢ በፋኖ እጅ መግባታቸውን የመንግስታዊ አገልግሎቶችን እናንተ ተክታችሁ ወይም ደግሞ በእናንተ ቁጥጥር ባደረጋችኋቸው አካባቢዎች እንደ መንግስት አገልግሎት አስተዳደሩን እየመራችሁ እንዳለ ይታወቃል። አሁን ማዕከላዊ ጎንደር አካባቢ እንደዚሁ ቁልፍ የሆኑ በርካታ ወረዳዎችን በቁጥጥራችሁ ስር አስገብታችኋል። እንደው ጎንደር የቀረ ምን አለ? ምናልባት አሁን ከናንተ እይታ ስር በቅርብ ርቀት የምታዩዋቸው ልትቆጣጠሩ የምትችሏቸው በአብዛኛው የተቆጣጠራችኋቸውን አንድ ላይ አድርገን ስንመለከት ያገዛዙ ሰራዊትና ያገዛዙ ፖለቲካዊ መዋቅር የቀረው ታዲያ የት ነው ብሎ ጥያቄ ሊነሳ ይችላል። ጎንደር ምን ቀረ ታዲያ? በጎንደር በጥቅሉ የመንግስት መዋቅር ነኝ ብሎ ራሱን የሚገልጸው ቡድን ፈርሷል። ቀደም ብሎም ፈርሶ የቆየ ነው። ሆኖም ግን በወረዳ ከተሞችና በዞን ከተሞች በቁም ምሽግ በመከላከል መዋቅር እንዳለውና መንግስታዊ ሚና እንዳለው ለማድረግ ጥረት ሲያቆይቷል። ሆኖም ግን ይሄን ጥረቱ መና ያስቀረ ማጥቃት ደርሶበት ደግሞ እነዚህን የከተማ ወረዳዎችን ከተሞችን የወረዳ ከተሞችን የዞን ከተሞች እንኳን እስካሁን ባይለቀቁም የወረዳ ከተሞች በአበዛኙ ለቋል ማለትን ብቻ ሳይሆን ፈርሷል። የፈረሰው ደግሞ ትጥቁን እያስረከበ ስንቁን እያስረከበ ሶርሱን እያስረከበ የሰው ኃይሉን እያስረከበ ወይም የተደመሰበት ለፋኖ መልሶ መደራጀትና ወይም ደግሞ ለአካባቢው መልሶ መደራጀት በፋኖ ስር ለሚደራጀው መዋቅር ዝግጁ ሆኖ ቀጠናዎቹ መልሰው እየተደራጁ ነው የሚገኙት። መንግስታዊ ሰርቪሶች የሚሰጡትም በፋኖ ወታደራዊ መዋቅር እንቅስቃሴ ስር የህዝባዊ አስተዳደሮች በሚዋቀሩ ህዝባዊ አስተዳደሮች ስር እየሆነ ነው የሚገኘው።
አገዛዙ በጎንደር የቀረው ነገር ቢኖር ጠሪ ሜካናይዝድ ትጥቆችን መማረክ ብቻ ነው። እንደው አርበኛ ዮሐንስ በአገዛዙ በኩል የሚቀርቡ ነገሮች አሉ። አሁን ያለው አጠቃላይ አዝማሚያ በቅርቡም የአማራ ምስለኔ አስተዳደር የጸጥታና ሰላም ቢሮ ያወጣው መግለጫ አለ። በመግለጫው ላይ መከላከያ ሰራዊቱ ለሌላ ሀገራዊ ግዳጅ ጉዞ በሚያደርግበት ጊዜ ተላላኪዎች መንገድ ላይ እየጠበቁ የባንዳነት ስራቸውን እየሰሩ ነው የሚል ነው። እንግዲህ ራሱ መከላከያ ነቅሎ ስለወጣ እንጂ በወታደራዊ ውጊያዎች ተሸንፎ የወጣ አይደለም የሚልም መገለጫ እየሰጡት ይገኛሉ። ትክክለኛው ምንድነው የሚል ጥያቄ ይነሳል። ሌላው የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ ካወጣ በኋላ በርካታ ያገዛዙ በተለይም ሚሊሻና አድማ በታኝ ሰራዊት አባላት እጃቸውን እየሰጡ እንዳለ ይታወቃል። ነገር ግን አገዛዙ እነዚህን አካላት የበለጠ እያጠናከረ አሁን ለሀገራዊ ግዳጅ ዋናው ሰራዊት ወደዛ ያመራል። ክልሉን ግን የክልሉን ጸጥታና ደህንነት በተለይ ከናንተ ጋር የሚደረገውን ውጊያ የሚወጡት ሚሊሻዎችና አድማ በታኞች ናቸው የሚል በተወሰነ ደረጃ ንቀትም ያለበት፣ ሌላው ደግሞ ምርጫም ስለሌላቸው አማራጭም ስለሌላቸው የሚያደርጉት እንደሆነ ነው የሚገመተው። እንደው እዚህ ላይ ምን ማለት ይቻላል አርበኛ ዮሐንስ? በጣም ጥሩ መሳይ፣ ጥሩ ጥያቄ ነው ያነሳው። አገዛዙ በቅድሚያ በሁለት ሳምንት ቋጨዋለሁ አጸዳለሁ ብሎ አጽድቻለሁ የተበታተኑት መለቃቀም ነው የቀረ ብሎ ሪፖርት ባቀረበበት ምላሱ መልሶ ደግሞ ከ3 አመት በኋላ ወይም ከ2 አመት ተኩል በኋላ በአውደ ውጊያ ማሸነፍ በፖለቲካ ማሸነፍ በእውነት እንደማይችል ህዝባዊ ሚናና መሰረት እንደሌለው ሲያው አጠቃላይ የፖለቲካም ሆነ ወታደራዊ አቅሙ ተሽመድምዶ መክሸፉን ከገመገመ በኋላ አንድም ሌላ ማስቀየሻ ዘዴዎችን ተጠቅሞ ቀጠናው ላይ መጠነ ሰፊ ጉዳት ሊያደርስ የሚችል የእጃዙር ፕሮክሲ ዋር እንዲደረግ ወይም የእጃዙር ጦርነት በቀጠናው እንዲለኮስ በማድረግ ክብሪት ለኳሽነቱ ሚና አብይ አህመድ በመውሰድ ማሸነፍ ያልቻለውን ጦርነት በእጃዙር ጦርነት ለመበቀል ህዝቡን ከዚህ በላይ ህዝባችን ለመበቀል ጦርነት ጎቶ ለማስገባት ጥረት ለማድረግ ተፍጨርጭሯል። ሆኖም ግን የትኛውም አካል ይሁን በሁሉም ወደ ውጊያዎችና ግንባሮች እኛ የተዋጋ ነው አለኝ ካለው እና ካደራጀው የጠላት ኃይል ጋር ተዋግተን አንገት ለአንገት ተናንቀን መስዋዕትነት ከፍለንና ጠላትን ደምስሰን አቁስለን ማርከን ነው ቀጠናዎችን እየተረከብ ነው። የትኛውም ቦታ በተደረጉ ውጊያዎች የጠላት ኃይል የሚችለውን ያህል የአየርም ሆነ የምድር ጦሩን አሰማርቶ ጥረት አድርጓል። ከዛ ውጭ ግን የአማራ ላይ የተጀመረው ጦርነት ምን ለውጥና ምንም አይነት መፍትሄ ባላገኘበት ሁኔታ ሌሎች የጦርነት እቅዶችን ተከትሎ መሄዱን እንደ ብሔራዊ አጀንዳ አድርጎ ማቅረቡ እንደ ብሔራዊ ተቆርቋሪ እንደ ብሔራዊ ዘብራ ራሱን አድርጎ ለማቅረብ የሄደበት አቀራረብ ፍጹም መሰረተ ቢስ መሆኑ መላ ህዝባችንም ሁሉም ወገን የሚያውቀው ሀቅ ነው። ሆኖም ግን ማሸነፍ አለመቻሉ ነው ከቀጠናውም እያስወጣው ያለው። ማሸነፍ የሚችል ወታደር የለውም። ማሸነፍ የሚችል የፖለቲካ ዓላማና ሀሳብ የለውም። ማሸነፍ የሚያስችል ማሳመን የሚያስችል እውነትና ፍትህ ቁመና ስለሌለው ከእንግዲህ ቅድም እንዳልኩ በ2 ሳምንት ተቋጨዋለሁ ያለውን በ2 አመት ከግማሽም ቢሆን መቋጨት ሳይችል እያደረጋቸውን የአየር የምድር ዘመቻዎች በሙሉ ተሸንፎ ነው እንግዲህ ከጎንደር እየወጣ እንደሆነ የምንረዳው። እንደው አርበኛ ዮሐንስ አጠቃላይ ይሄ ሰሞኑን ያገኛቸዋቸው ድሎች እነዚህ ድሎች ቦታ በመያዝ ብቻ የሚገለጹ አይደሉም። የመሳሪያ አቅማችሁንም ጭምር ነው በከፍተኛ ደረጃ እያሳደጉ የሚገኙት። ተተኳሾችን በጣም ወሳኝ የሆኑ ስትራቴጂክ ጦር መሳሪያዎችን ጭምር በእጃችሁ እንዳስገባችሁ ነው። በተጓዳኝ ወይም ደግሞ በተቃራኒው ያገዛዙን አቅም ያላሸቁ መንቀሳቀስ አቅሙን የመተኮስ አቅሙን ጭምር በከፍተኛ ደረጃ ያዳከሙ እርምጃዎች ወይም ድሎች ናቸው የተገኙትና ምንን ያሳያል? እንግዲህ በቀጣይ ምን እንጠብቅ? እንዲህ አይነቱ ከዚህ በፊት እንደነበረው ከተማ ይዞ መልቀቅ፣ የሆነ አካባቢን ተቆጣጥሮ መቆየት፣ እንደዛ አይነቱ ስትራቴጂ አሁን በምን መልኩ ልናየው እንችላለን? አገዛዙ ተመልሶ የፖለቲካ ስልጣኑን ሊያካሄድ በተለያዩ መንገዶች በድሮን በመምታት በእናንተ አካባቢውን ለቃችሁ ዳግም በመቆጣጠር የፖለቲካ መዋቅሩን ዳግም እንዳይተክል ምንስ ልታደርጉ አስባችኋል? እንደው በቀጣይ ያለውን አጠቃላይ ሁኔታ መግለጽ ከተቻለ። መልካም። እያደረግናቸው ያሉት እንቅስቃሴዎች መሳይ አገዛዙን መልሶ እግሩን እንዳይተክል የመጥረግ ስራዎች ናቸው አንደኛ በኩል። በሌላ በኩል ኃይል የማሰባሰብ ሶርስ የማሰባሰብ አቅም አጠቃላይ ሁለንተናዊ አቅም የመገንባት እና የሁለንተናዊ አቅም ልንገነባ ልዩ ልዩ ብትን አቅሞች ሀብቶች ሶርሶች የማሰባሰብ እድል ፈጥሮልናል።
ወደፊትም በእነዚህ አንኳር ነጥቦች ላይ በእነዚህ አንኳር ፍላጎቶቻችንና ግቦቻችን ላይ ትኩረት አድርገን ኃይል የምናደራጅበት ሰራዊት የምናፈርስበት የጠላት መዋቅር ያፍርሰን የራሳችን የወገን ሰራዊት የወገን መዋቅር የምንተክልበት እጅግ መጠነ ሰፊ ድል ነው እንግዲህ እየተመዘገበ የሚገኘው። አብይ አህመድ ቀደም ሲልም ተንሳፋፊ ፊኛ ሆኖ የቆየ ነው። መሬት የራቀው እግሩ መሬት መትከል ያልቻለ ነው። በአማራ ክልል ተብሎ በሚጠቀሰው ብልጽግና አማራ ክልል ብሎ በሚጠቅሰውና ጦርነት እየተካሄደ ባለባቸው ቀጠናዎች አብይ አህመድ መሬት የራቀው ያጠረ ሆኖ መቆየቱ ይታወሳል። አሁን ደግሞ አብይ አህመድ የራቀው እናድርገዋለን። መሬት የራቀው ሆኖ የቆየ ቢሆንም አሁን ደግሞ ክንፉ የማይፈቅድለት እንዲሆን እየተሰራ ነው ያለው። በተጨባጭም በክንፍም ቢሆን በበረራም ቢሆን የማያውቀው የማያገኘው የማይገዛው የማይበድለው አካባቢ እንዲሆን ጠንካራ ስራዎች እየተሰሩ ነው የሚገኙት። እነዚህ ውጤቶች ደግሞ በድምር ከፍተኛ ተስፋ መቁረጥ በጠላት ላይ አመጥተዋል። የመጀመሪያው አጋሩ ብአዴን ተስፋ ቆርጦ ተበትኗል። በዚህ አውደ ውጊያ በእነዚህ አውደ ውጊያዎቻችን ያገኘነው መሰረታዊ ስኬት ብአዴን ተስፋ ቆርጦ እንዲበተን አድርጓል። ተላላኪው ብአዴን ከአብይ አህመድ ተነጥሏል። የተነጠለው አቅም አጥቶ ነው። ሁለተኛ የተነጠለው መጀመሪያም ጥምረቱ የማይሳካ የማይታሰብ የክህደት ጥምረት ስለነበር የአብይ አህመድና የብአዴንን ጥምረት እንዲሁም የብአዴንን ተላላኪነት ሚና ወደ ዜሮ የቀየረ የውጤት ድምዳሜ ነው ያለ የሚገኘው በጎንደር። ምክንያቱም ብአዴን መዋቅሩ በሙሉ ተሽመድምዶ ፈርሷል። ብአዴን ሶርሱን በሙሉ አስረክቦናል። ብአዴን ሞራሉ ተሰርቧል ብቻ ሳይሆን ድጋሜ እግር መትከል እንደማይችል አምኖ እንዲሸሽ እንዲፈርስ እና እንዲከስ የሚያስገድዱ እንቅስቃሴዎች ማድረግ ነው የተቻለው በጎንደር። መሳይ በጣም ነው የማመሰግነው። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ህዝብ ግንኙነት ክፍል ኃላፊ፣ እንግዲህ መረጃዎችን ዳግም ተገናኝተን እንደምታካፍለንና አዳዲስ ነገሮችን ለተመልካቾች እንደምታደርሰን ተስፋ በማድረግ እሰናበታለሁ። መልካም ጊዜ። መልካም ጊዜ። እጅግ አመሰግናለሁ።